ይህ ከኦስሎ ድምጽ ራዲዮ ጋር በመተባበር የሚሰራጨው የኢትዮ ኖርዌይ ራዲዮ ነው። የኢትዮ ኖርዌይ ራዲዮ በኤፍኤም 99.3 እና በዳብ ፕላስ ዘወትር እሁድ በቀጥታ ከ21 ሰዓት ጀምሮ ይሰራጫል። እንዲሁም በድህረ ገጻችን www.etnk.co ወይም voiceofoslo.com ይሰራጫል። መልካም ቆይታ ይሁንላችሁ። ጤና ይስጥልን አድማጮቻችን፣ ዛሬ ኖቬምበር 15 2015 ዓመተ ምህረት የሚኖሩ ፕሮግራሞች የሚከተሉት ይሆናሉ። ዋና 3 ፕሮግራሞች ይኖሩናል። የመጀመሪያው አጫጭር ዜና ይሆናል። ሁለተኛው ክፍል የተለመደው እና በተከታታይ ሲቀርብ የነበረው ሰዓት ላፊ የመጽሐፍ ተረካ ሃይማኖት ታቀርብልናለች። ሶስተኛው ቃለ መጠይቅ ነው። በዚህ ሳምንት እንግዳችን አቶ ልዑል መኮንን ይባላሉ። አቶ ልዑል መኮንን ከልጆችና ከወላጆች ጋር በተገናኘ የሚሰሩ እዚህ ኖርዌይ ሀገር የሚሰሩ ኢትዮጵያዊ ኤክስፐርት ናቸው። ከሳቸው ጋር ረዘም ያለ ቃለ ምልልስ እናካሂዳለን። ዋይ ሲሉ የረሃብን ጉንፋን ሲስሉ ያዘንኩኝ ባይኔ አይቼ ምን ላድርግ አለፍኳቸው ትቼ ዋይ ሲሉ የረሃብን ጉንፋን ሲስሉ ያዘንኩኝ ባይኔ አይቼ ምን ላድርግ አለፍኳቸው ትቼ ወይ ማማ ወይ አባባ ለው ሲሉ ሆዴ ባባ አስጨነቀኝ ጭንቀታቸው ምንስ ሆኜ ምን ላርጋቸው ሳያቸው አይኔ አፍጥጦ ተለየኝ ልቤ ደንግጦ ተብረከረከ ጉልበቴ ምን ላድርግ ዋድህነቴ በረሃብ ስቃይ ቸነፈር ግማሹ ጎኔ ሲቸገር ክው ብሎ ደርቆ አፋቸው የእግዚአብሔር ውሃ ሲጠማቸው ዋይ ሲሉ የረሃብን ጉንፋን ሲስሉ እያዘንኩኝ በዓይኔ አይቼ ምን ላድርግ አለፍኳቸው። ቀደም ብለን እንዳስተዋወቅናችሁ በዛሬው ዕለት ዋናው ፕሮግራማችን ቃለ መጠይቅ የምናደርገው ከአቶ ልዑል መኮንን ጋር ነው። ወደ ቃለ መጠይቁ እንሄዳለን። ከዛ በፊት ለቴክኒኩ አብዲን በጣም እናመሰግናለን። አብዲ የሶማሌኛ ራዲዮ ፕሮግራም አዘጋጅ ነው። አሁን በቴክኒኩ አብሮ ሆኖ እያገዘን ነው። እናመሰግናለን አብዲ። ልዑል አቶ ልዑል መኮንን ለኢትዮ ኖርዌይ ራዲዮ ቃለ ምልልስ ለመስጠት ፈቃደኛ ስለሆኑ እጅግ በጣም እናመሰግናለን። እስኪ አጠር አድርገው ራስዎትን ያስተዋውቁ። ልዑል መኮንን ማን ናቸው? በጣም አመሰግናለሁ ለዚህ ቃለ መጠይቁ ወደ ራዲዮ ስለጋበዛችሁኝ። እንግዲህ እኔ ኖርዌይ ላይ እንግዲህ መኖር ከጀመርኩ ወደ 19 ዓመት ሆኖኛል። ስደተኛ ሆኜ ነው ወደዚህ ሀገር የመጣሁት። በዚህ ሰዓት ሁለት ባለትዳር ነኝ፣ የሁለት ልጆች አባት ነኝ። ከዚህም ደግሞ በተጨማሪ ስራን በተመለከተ የህፃናትና የወጣት ልጆች የስነ ልቦና ጤንነት ወይም ደግሞ የሜንታል ሄልዝ በምንለው ለስፔሻላይዜሽን ሰዎች የሚሰለጥኑበትና ምርምር የሚደረግበት ተቋም ውስጥ በዚህ ሀገር ሪጂናል ሴንተር ፎር ቻይልድ ኤንድ አዶለሰንት ሜንታል ሄልዝ ይባላል። በዛ ውስጥ መምህር ሆኜ እሰራለሁ። እንዲሁም የውጭ ሀገር ዜጎችን የጤንነት ሁኔታ በሚመለከት የዛ ትምህርት ክፍል ኃላፊ ሆኜ እሰራለሁ። እንግዲህ ያው ብዙ ስራዬ ከማስተማር ጋር የተያያዘ ነው ማለት ነው። ከዚህ በተጨማሪ ደግሞ እንግዲህ አንድ በመልካም ፈቃደኝነት ተነሳስተው ሰዎች የመሰረቱት አንድ ድርጅት አለ። ያው በዛ ሀገር ፍሪ ኦርጋናይዜሽን ነው።
ኤንጂኦ ነው እና መልቲካልቸራል ኢኒሺየቲቭ ሪሶርስ ኔትወርክ ይባላል እና በዚህ ኦርጋናይዜሽን ውስጥ ምክትል ዳይሬክተር ነኝ አሁን እሰራለሁ። ከዛም በተጨማሪ ደግሞ ያው እንግዲህ የውጭውን አገር ዜጋ ያገለግላሉ ብለን ይጠቅማሉ ብለን የምናስባቸውን ፕሮጀክቶች እናካሄዳለን። በዛ ውስጥ የሁለት ፕሮጀክቶች ኃላፊ ነኝ ማለት ነው። በጣም አመሰግናለሁ አቶ ልዑል። እንግዲህ በተለያዩ ቦታዎች በተለያዩ ዝግጅቶች እዚህ ኖርዌይ ሀገር የሚኖሩ ከሌላ ሀገር የመጣን የኖርዌይ ነዋሪዎችን ስለ ልጆች እና ቤተሰብ በተመለከተ በርካታ ቦታዎች የተንቀሳቀሱ ስልጠና እንደሚሰጡ ይታወቃል። እስኪ የተለያዩ ፕሮጀክቶችን እንደሚያስተባብሩ አሁንም ማስረዳቷል። ሚር የሚባለው ፕሮጀክት ምንድን ነው? እስኪ ስለ ፕሮጀክቱ ትንሽ ማብራሪያ። እንግዲህ ሚር መልቲካልቸራል ኢኒሺየቲቭ ሪሶርስ ኔትወርክ ለመልካም ፈቃደኝነት የሚንቀሳቀስ መንግስታዊ ያልሆነ ድርጅት ነው እና በዛ ድርጅት ውስጥ በአመሰራረት ደረጃ በመጀመሪያ ሲመሰረት ዋነኛ ዓላማ አድርጎ ይዞ የተነሳው የውጭ ሀገር ዜጋ ልጆች ብዙ ችግር ይገጥማቸዋል በትምህርት ቤት በኩል እና ወላጆችም ብዙውን ጊዜ የዚህን የኖርዌይን አገር የትምህርት ሲስተም እና የትምህርት ቤት ሁኔታ ስለማያውቁት በወላጆች እና በትምህርት ቤቶች መካከል ያለው ግንኙነት ጥሩ አይደለም። አሁንም ብዙ የሚቀር ነገር አለ እና ያንን ለማስተካከል እና እንደ ብሪጅ ሆኖ ማለት እንደ ድልድይ ሆኖ የውጭ ሀገሩ ሰዎችን በተለይ ወላጆችን ከትምህርት ቤት ጋር ለማቀራረብ እና ለማግባባት በሁለቱ መካከል ድልድይ ለመፍጠር ብዙ የውጭ ሀገር ዜጋ የሆኑና በኖርዌይ ላይ ከፍተኛ ትምህርት ያላቸው ሰዎችን እነሱን ይዞ የተነሳ ድርጅት እንግዲህ በአነሳሱ ይሄንን ይመስላል። ግን አሁን በዚህ ወቅት ለምሳሌ ሁለት አብይ የሆኑ ፕሮጀክቶች አሉ። ያው በመሪነት ይዤ የሚንቀሳቀሳቸው አንደኛው ከጭንቀት መብትን ከመገፈፍ ወይም ደግሞ ከጉዳትና ከጥቃት ነፃ የሆነ ህይወት የሚል መርህ ይዞ የተነሳ ነው። እኛው ደግሞ ስርዓቱ በመንግስት ደረጃ ፖሊሲ ተነድፎለት የኖርዌይ መንግስት አንገብጋቢ ሆኖ ስላገኘው የውጭ ሀገር ዜጎች ከፍተኛ የሆነ እውቀት ያስፈልጋል። እነዚህን ነገሮች በተለይ በልጅ አስተዳደግ ላይ ልጆችን ከጉዳትና ከጥቃት ነፃ የሆነ ህይወት እንዴት ነው መኖር የሚችሉ ጉዳትና ጥቃት ወይም የመብት መገፈፍ የሚሉት ነገሮችን ወይም ይመለከታል። እና አሁን ለምሳሌ የኖርዌይን ፖሊሲ ስንመለከት አንደኛው አሁን በጣም አስቸጋሪ ሆነው ለብዙ አመታት ያሉት ነገር ቢኖር አስገድዶ ልጆችን የመዳር ችግር አሁን በጣም ከፍተኛ ሁኔታ አለ። ብዙሃኑ የውጭ ሀገር ዜጋ ራሱ ምን ያህል ችግሩ አሳሳቢ እንደሆነ ማያውቀው። ግን ለምሳሌ ያለፈውን አመት ብቻ እንኳን ስታቲስቲክስ ብንመለከት 413 ኬዞች በፖሊስ የተመዘገቡ አሉ። አስገድዶ ልጆችን በመዳር በስንት ዓመታቸው እንግዲህ ከ18 ዓመት በታችም እንግዲህ የኖርዌይ ህግ ለጋብቻ የሚፈቅደው እድሜ 18 ዓመት ነው። ከዛም በታችም ይሁን ከዛ በላይ ያው በኖርዌይ ህግ አስገድዶ ሰውን መድፈር እንግዲህ ማለት ያስገድዶ ሰውን መዳር ልጅን መዳር እስከ 6 ዓመት ድረስ በእስራት ሊያስቀጣ የሚችል ከፍተኛ ወንጀል ነው እና የተወሰነው የውጭ ሀገር ዜጎች በባህልም ተጽዕኖም ይሁን በሃይማኖትም ተጽዕኖም ይሁን እንዲህ አይነቱን ነገር ተግባር የሚያውሉ አሉ። አንድ እዚሁ ሀገር፣ ሌላኛው ደግሞ ልጆቻቸውን ከኖርዌይ ውጭ በመውሰድ ለማጋባት የሚያደርጉት ነገር እና ኖርዌይ መንግስት በዚህ ላይ በጣም ከፍተኛ ትኩረት ሰርቶበት ነገሩ ደግሞ በጣም አሳሳቢ
ከዚህ በፊትም ግድያዎች የተፈጸሙባቸው ሰዎች አሉ በሌላም ሀገር ላይ በዚህ አይነት ባህል ውስጥ የሚኖሩ ህዝቦች ማለት ነው። እና ይሄንን ለመከላከል ከፍተኛ ንቃት መስጠት ያስፈልጋል። አንደኛ ብዙ የውጭ ሀገር ዜጋ የዚህ ሀገር እንደመኖራችን የአገሪቱን ህግ አክብረን መኖር ይጠበቅብናል። ህግን አክብረን ለመኖር ደግሞ ህጉ ምን ይላል የሚለውን ነገር ደግሞ ልናውቅ ይገባል። እና በዚህ ደረጃ ይሄ ንቃት የመፍጠር እውቀትን የማስፋፋት እውቀትን የማሰራጨት ተግባር እንግዲህ አንደኛው የዚህ የፕሮጀክቱ ዓላማ ነው ማለት ነው። ከዚህ ከአስገድዶ ከመዳር ጋር ተያይዞ ደግሞ ሌላኛው የኖርዌይ መንግስት ከፍተኛ ደረጃ እንደ ወንጀል የሚያየው እና በጣም የተከለከለ በጣም የማይፈለግ ብዙ ሀገሮችም የተስማሙበት አንደኛው ነገር የሴቶችን ግርዛት በተመለከተ ነው። ይቅርታ ላቋርጥህ። እስኪ እንትን እያልን ግርዛት ላይ ያለው አሁን አስገድዶ መዳር ትውልደ ኢትዮጵያውያን ችግር አለብን። በዚህ ኖርዌይ የምንኖር በዚህ በአስገድዶ መዳር ችግር ውስጥ አለን ወይስ የትኞቹ ሀገሮች ናቸው በዚህ የሚታወቁ? ግርዘትንም እንደዚህ ስታነሳ ከኢትዮጵያን አንጻር ከሌሎችም አንጻር እያልክ ብንሄድ አሁን ፕሮግራሙ እየተሰራ ያለው በአማርኛ ስለሆነ እና ብዙ ትኩረቱ ያው ለኢትዮጵያውያን እንደሆነ ግልጽ ነው እና እሱን ምሳሌ እየሰጠን ትሄዳለህ። እንግዲህ በዜና ደረጃ በጣም በከፍተኛ ሁኔታ ጎልቶ ስንሰማ የምናየው በተለይ በዚህ በፓኪስታን፣ በተርኪ፣ በኢራን ወይም በአብዛኛው በሚድል ኢስት አካባቢ ያሉ ህብረተሰቦች ላይ ይሄ አይነቱ ባህል ጸንቶ እንደሚታይ ብዙ በዓይን የሚታይ ነገር ነው። በዜና በሚዲያ በምንም የምናየው ነገር ነው። ግን አንዳንድ ጊዜ ከባድ ሊሆን የሚችልበት ነገር አለ። ለምሳሌ አሁን እስቲ እንደ ኢትዮጵያ አይነቱን ሀገር እንውሰድ። እኛ ወደ 82 የሚሆኑ የተለያዩ ዘሮች፣ የተለያየ ሃይማኖት፣ የተለያየ ባህል ያለው ህዝብ ነው። አንዳንድ ጊዜም አሁን ራሱ በኖርዌይ ደረጃ የትኛው ሰው የትኛው ሃይማኖት የትኛው ባህል ተከታይ እንደሆነ ራሱ ለማወቅ ራሱ ባንችልበት አይነት ሁኔታ አለ። በተወሰኑ የሃይማኖት በጣም አክራሪ የሆነ አመለካከት ያላቸው ማህበረሰቦች ውስጥ ይሄ ነገር ሊኖር ይችላል። ግን ዋነኛው ነገር ይሄ ችግር አለብን ወይም የለብንም አይደለም። ትልቁ ነገር እኛ በኖርዌይ ምድር ላይ እየኖርን ነው። የኖርዌይን ህግ ልናውቀው ይገባል። ትክክል። ስለምናጠፋ ብቻም አይደለም ወይም ደግሞ ችግር ስላለብን አይደለም። የምንኖርበትን አገር ባህል፣ ታሪክ፣ ህግ እነዚህ ነገሮች ሁሉ መሰረታዊ ነገሮች ናቸው ጤናማ የሆነ ህይወት ለመኖር። ሁለተኛ ደግሞ ይሄ እውቀት የሚያስፈልገን ለምንድን ነው? ነገ እኮ እኛ ሌሎችን አስተማሪዎች ነን። ችግር ስላለብን ብቻ ሳይሆን ዛሬ እኮ ይህንን በየቦታው የሄድኩ ሴሚናር ስሰጥ፣ ኮንፈረንሶች ሲዘጋጁ ይሄኛ አይነት የኖርዌይ ህግ ምን ይላል፣ ለምንድን ነው እንደዚህ አይነቱ ባህል እየተስፋፋ የመጣው የሚለውን ነገር በምንወያይበት ጊዜ በጣም ብዙ ሰዎች በጣም የሚጠቀም ነገር ነው። ለምሳሌ ትምህርት ቤት ውስጥ አሁን የኖርዌይ መንግስት በአሰልጥኖ ሆነ መድቦ በየሃይ ስኩሎች ውስጥ ወይ በዚህ ሀገር ሊደረገው ብለን የምንለው በኢትዮጵያ ሀገራችን በሃይ ስኩል ደረጃ ማለት ነው የማይኖሪቲ አድቫይዘርስ አማካሪዎች፣ የዚህ አናሳ ብሔረሰብ አማካሪዎች፣ የውጭ ሀገር ዜጎችን አማካሪዎች የሚባሉ ሰዎች መንግስት በስነ ስርዓቱ ስራ ሰጥቶ አስቀምጧቸዋል። እዛ ውስጥ በጣም ብዙ የውጭ ሀገር ዜጎች አሉ ከተለያየ ሀገርና እና እንዲህ አይነቶች ችግር ያለባቸው ተማሪዎች ለምሳሌ ጭንቀት ቢኖርባቸው፣ ሀሳብ ቢኖርባቸው ወይም ፍርሃት ቢኖርባቸው ሄደው እንዲያማክሯቸው። ለምሳሌ ሊያስገርዘኝ የሚፈልግ ሰው አለ ወይም ደግሞ እናቴ ወይም አባቴ ልከው ከማልፈልገው ሰው ጋር ሊገኙ ይፈልጋሉ እና እያስጨነቁኝ ነው ብሎ ቢሉ እርዳታ ሊሰጣቸው የሚችል ሰው በየሃይ ስኩል ውስጥ አስቀምጦ መንግስት መድቦ ያሰራል። እዛ ውስጥ ለምሳሌ ኢትዮጵያውያኖች ሰራተኛ ሊሆኑ ይችላሉ። ደግሞ አሉ የተወሰኑ ኢትዮጵያውያኖች አሉ በዚህ ስራ ውስጥ መንግስት ቀጥሯቸው። ይሄ እውቀት ይጠቅማቸው። በትክክል እስማማለሁ። ይሄ እውቀት ይጠቅማል። ምንድነው ይሄን ጥያቄ ጠየቁ። እውቀቱ ለኛ እንደሚያስፈልገን ለኢትዮጵያውያን ምንም ጥያቄ የለውም።
አገር ቤትም በጣም በብዙ ቦታ ከ18 ዓመት በታች የሆኑ ልጆች ይዳራሉ። ምንድነው የስደተኛ ወይም በዚህ ከሌላ ሀገር መጥቶ እዚህ የሚኖረው ማህበረሰብ ችግሩ ትንሽ እንደመጣበት ሀገር ስለሚለያይ አንዱ ሀገር በአንድ ችግር ይታወቃል፣ አንዱ በዛኛው እና ከዚህ አኳያ የኛም ችግር ነው ወይ የሚለውን ለመጠየቅ ብቻ ነው እንጂ አያስፈልግም ለማለት አይደለም። አንድ ጥያቄ አሁንም እዚሁ ላይ ለምሳሌ አገር ቤት በ6 ዓመት ይዳራል፣ በ7 በ10 እና ያ በጣም እንደ ልጆች አእምሮ ስናስብ የሚያም ነገር ነው። በጣም ያማል። እንደ ልጆች ሆነን ብናየው ልክ በቢላዋ እንደመቆረጥ ያህል እዛ ልትገደይ ነው የሚል አይነት ስሜት የሚሰማች ይመስለኛል። እና የዚህ ሀገር ልጆች ደግሞ ሁሉን ያውቃሉ። ገና ከሟለ ህፃናት ጀምረው እየተማሩ ስለሚሄዱ 12 13 15 ማለት በጣም ማቹርድ ናቸው። ሁሉን ነገር ያውቃሉ። እና ተገደው ወደ እንደዚህ አይነት ነገር ሲሄዱ ምን ያህል ነው ስቃይ ነው ለልጆች? በትክክል እንግዲህ ህጉን ስንመለከት በእውነት በጣም ጠንካራ ነው። እስከ አስገድዶ ማጋባት እስከ 6 ዓመት እስራት ያደርሳል ብሎ የኖርዌይ ህግ ሲደነግግ ይህ ነገር ምን ያህል በልጆች ላይ ምን አይነት የህይወት ጠባሳ እንደሚያሳደር መገመት ይቻላል፣ ከህጉ ጥንካሬ የተነሳ ማለት ነው። በሌላ በኩል ደግሞ ልክ እንዳልከው ለምሳሌ ልጆችን የመዳር ነገር በእውነት በሀገራችን ያለ ነገር ነው። እርግጥ ድሮ የነበረውን አሁን ያለው ሁኔታ ይለያያል። ብዙ ከእውቀት ጋር የሚስተካከሉ ብዙ ነገሮች አሉ። ግን እንበል ለምሳሌ አሁን በዛ አይነት ባህል ውስጥ ያሉ ሰዎች በሆነ ምክንያት ተሰደው እዚህ ሀገር ቢመጡ ያንን ነገር የማያደርጉበት ምን ምክንያት አለ? እውቀትና ንቃት ካልተሰጣቸው እና በዛ በኩል በጣም አስፈላጊ የሆነ ነገር ነው ብዬ አስባለሁ። እሺ፣ አመሰግናለሁ። አሁን ወደ ግርዛት ነው ሁለተኛ አልከኝ፣ የሴቶች ግርዛት። እስኪ ደግሞ ስለዚህ እንግዲህ በግርዛት ደረጃም ደግሞ ስንመለከት በእውነት የኖርዌይ ህግ በጣም ጥብቅ ነው በዚህ ጉዳይ ላይ። እንግዲህ በህግ ደረጃና እንግዲህ በቅጣት እንኳን ደረጃ ብንመለከት አንድ ወላጆች ወይም አሳዳጊዎች ይችላሉ ልጆቻቸውን ካስገረዙ መነሻው የ3 ዓመት እስራት ነው። ከዛም በላይ ደግሞ የተደረገው ወይም ልጆች የደረሰባቸው ሴት ልጆች የደረሰባቸው ወንዶችን አይመለከትም። ሴት ልጆች የደረሰባቸው ግርዛት እስከ 2 ሳምንት ድረስ ሊያደርስ የሚችል ህመም ወይም ስቃይ ወይም የአካል ጉዳት እና ህመም ካደረሰባቸው እስከ 6 ዓመት ድረስ ይደርሳል ይላል የወንጀለኛ መቅጫ ነው። ወይም ደግሞ በጣም ከዛ በላይ ደግሞ ሆኖ በግርዛት ምክንያት ወይም በኢንፌክሽን ይሆናል ወይም ደግሞ በተለያዩ ስህተቶች ሊሆን ይችላል፣ የደም መፍሰስ ሊኖር ይችላል። በእነዚህ አይነት ሁኔታዎች ደግሞ እስከ ህይወት ማለፍ ወይም ደግሞ ተመልሶ ሊስተካከል የማይችል ወይም ደግሞ ፈውስ ሊያገኝ የማይችል አይነት ጉዳት ሊደርስ እስከ 8 ዓመት ድረስ በእስራት እንደሚያስቀጣ የኖርዌይ የወንጀለኛ መቅጫ ህግ ይናገራል። እንግዲህ ይሄንን ተዘዋውሬ በነገራችን ላይ ይሄንን ፕሮጀክት በምሰራበት ሰዓት ከተለያዩ ማህበረሰቦች ጋር በመገናኘት ውስጣቸው እየገባው ውይይትን በማድረግ ነው ይሄንን አይነት እውቀትን ለማዳበር እና ለማስፋፋት እየሞከርኩ ያለሁት እና በጣም ብዙ ሰዎች ክልክል መሆኑን የሚያስቀጣ መሆኑን ያውቁም፣ ግን ይሄን ያህል ዲቴይሉን ወይም ደግሞ ዝርዝሩን አውቀው የቅጣቱ ከእንደገና ደግሞ ያስቀጣል ብቻ አይደለም። በጣም ብዙዎቹ እኛ እዚህ ሀገር ገና ስንመጣ ብዙ የነገሩኝ አሉ። ምክንያቱም የኤርትራውያን ማህበረሰብ ውስጥ ይህንን ውይይት አድርጊያለሁ፣ ከሶማሌ ማህበረሰብ ጋር ይህን አድርጊያለሁ፣ ከኢትዮጵያ ማህበረሰብ ጋር ይህን አድርጊያለሁ። እንዲሁም ደግሞ ሌሎች ድብልቅ የሆኑ ለምሳሌ የሶሪያ፣ የኩርዲስታን፣ የተለያየ አፍሪካ ሀገሮች ሁሉም ተሰብስበው ባሉበት መድረክ የኢስት አውሮፓ ሰዎች ሁሉ ሳይቀሩ ባሉበት ይህንን ሁሉ ነገር ዲስከስ አድርጊያለሁ። ግን ትልቁ ነገር ምንድን ነው? አንዳንድ ጊዜ የውጭ ሀገር ዜጎች ክልክል ነው የሚለውን ኢንፎርሜሽን ይነገራቸዋል፣ ያስቀጣል የሚሉ ግን ለምንድን ነው የሚለው ነገር በስፋትና በጥልቀት አልተረዱትም። ምክንያቱም የትምህርት አሰጣጡም በዚህ በኩል ድክመት አለ።
ይሄ ህጋዊ ነው ይሄ ህጋዊ አይደለም ብለህ ትላልቅ ሰዎችን ማስተማሩ ሁኔታ በጣም ጠባብ ነው። ምክንያቱም አንድ ሰው ሊያምንበት ይገባል ይሄ ነገር ትክክል አይደለም። ስለዚህ አሁን ምንድነው ትልቁ በዚህ ፕሮጀክት ውስጥ የምናደርገው ነገር የጤና ባለሙያ የሆኑትን ሴቶችን ቢሆኑ ወንዶችን ቢሆኑ በዚህ ነገር ላይ እውቀት ጠለቅ ያለ እውቀት ያላቸው ሰዎች የግርዛት በኖርዌይ ላይ የተከለከለው በባህል ተጽዕኖ ወይም የውጭ ሀገር ዜጎችን ለመጨቆንና የነሱን ባህል ለማጥላላት ሳይሆን በሳይንሳዊ መንገድ ተጨባጭ የሆነ ጉዳት በጤንነት ላይ ስለሚያደርስ ይህንን ጉዳት ቢቻል በስዕል ቢቻል በንግግር ቢቻል በፊልም በተደገፈ ሁኔታ ግንዛቤውን ጠለቅ ያለ ግንዛቤ እንዲያገኙ ማድረግ እና በእውነት ደግሞ በዚህ በኩል ጥሩ እንትን አስመዝግበናል ማለት ይቻላል ይህንን ግንዛቤ በመፍጠር። እሺ ሁለት ነገር ነው አሁን አስገድዶ መዳር እና የሴቶች ግርዛት ሌላስ ሌሎች በሶስተኛ ደረጃ እንግዲህ ሌላኛው ደግሞ የልጆችን መብት በጣም መዳፈር ወይም ደግሞ ልጆችን መብት ማሳጣት የሚለው ነገር ነው። እንግዲህ ያው ቀደም እንደተናገርኩት ይሄ የኖርዌይ መንግስት ከፍተኛ ትኩረት የሰጠውና በፖሊሲ ደረጃ ያጸደቀው ነገር ነው ይላል። ለምንድነው እንግዲህ ሀገራችንን ጥለን ወደ ኖርዌይ ስንመጣ በኖርዌይ መልካም አስተዳደግ ብለን የምንላቸው አንዳንድ ነገሮች ድሮ ሀገራችን ይዘነው ከመጣናቸው የአስተዳደግ ዘይቤዎች ጋር ልዩነት ይኖረዋል እና በጣም ብዙ ወላጆች ልጆቻቸውን የጠቀሙ መስሏቸው ንቅ አድርገው ይዘው በቃ እንዳይፈናፈኑ አድርገው የሚያዝ አይነት ነገር ብዙ ቦታዎች ላይ ታይቷል። እንግዲህ እዚህ ሀገር ላይ ልጆች ትምህርት ቤት ከሚማሩት የበለጠ ለምሳሌ ብዙ ትምህርት የሚያካብቱት ከትምህርት ቤት ውጪ ባለው የአክቲቭ በሚያደርጓቸው እንቅስቃሴዎች ነው። ዛሬ ብዙዎችን ልጆች የምንመለከት ከትምህርት ሰዓት ውጪ የተወሰነው ፒያኖ ይማራል፣ የተወሰነው ዳንስ ይማራል፣ የተወሰነው ድራማ ይማራል፣ የተወሰነው ዋና ይማራል፣ የተወሰነው በጣም ብዙ ዘርፎች አሉ። ልጆች የተለያዩ አይነት የስፖርት እንትኖች አሉ፣ ማሰልጠኛዎች እና ክለቦች አሉ እና ብዙ ትምህርት ልጆች የሚማሩት በተሳትፎ ነው። ከማህበረሰብ ውስጥ ገብተው ትምህርት ቤት በቃ የመማሪያ ቦታ ብቻ አይደለም። ብዙ እውቀት የሚገበኘው ከዛ ውጭ ባለው ሁኔታ ነው። ግን የዚህን ሀገር የአስተዳደግ ዘይቤ እና ከልጆች ከወላጆች ምን ይጠበቃል፣ ልጆችስ ምን ይጠበቅባቸዋል የሚለውን ነገር ብዙ ወላጆች ስላላደጉበት ይሄንን ሀገርና ባህል አውቁትም እና ልጆቻቸውን ንቅ አድርገው ይዘው የትም እንዳይሄዱ በቃ ከፍተኛ ቁጥጥር ብለን የምንለው ነገር ነው። ያ ደግሞ ከማህበራዊ ህይወት ውስጥ ገብቶ ሊኖራቸው ከሚችለው ተሳትፎና ሚና በጣም ወደኋላ ይጎትታቸው። በእነሱ እድሜ ልጆች በእድሜያቸው የሚማሩትን እና በሌላ ቦታ ላይ የሚያደርጉትን ተሳትፎ የሚገታ ነገር ነው የሚሆን እና ብዙ ወላጆች ለክፋት አይደለም ያለን ልጆቻችን እንዳይበላሹብን፣ ልጆቻችን አልኮል መጠጣት እንዳይማሩብን፣ ልጆቻችን ብልግና እንዳይማሩብን፣ መጥፎ ቦታ እንዳይውሉብን። ምክንያቱም እንደዚህ አይነቱ ፍርሃት ወላጅ ጋር የሚያድረው ለምንድን ነው? አንድም በእውነት ብዙ የሚያስፈሩ መጥፎ ነገሮች አሉ በከተማ አካባቢ የምናያቸው ማለት ነው፣ በመሀል ከተማ አካባቢ። በሌላ በኩል ደግሞ እንዲህ ያለው ፍርሃት የሚመነጨው ከምንድን ነው? ካለማወቅ ወይም ደግሞ በቴሌቪዥን ሰው ከሚያየው ተነስቶ ልጅን እንደዚህ የሚለቀውና ፍሪቲክስ ክለቡ እነዚህ የመዝናኛ የህፃናት ልጆች የወጣቶች ክለብ ምናምን ብለከው ሲጋራ ማጨስ ይማርብኛል እንዲህ አይነት ፍርሃት ስጋቶች አሉ። ግን ያንን ስጋት ደግሞ ለመቀነስ ደግሞ ወላጆችን ማሳወቅና አንደኛ ከወላጆች ምን ይጠበቃል፣ ሁለት ልጆችስ ምን ሊያደርጉ ይገባል፣ አእምሯቸው እንዲጎለበት ከህብረተሰቡ ጋር ተገናኝቶ በእውቀትም በተለያዩ ተግባሮችን ፖዚቲቭ የሆኑ ነገሮችን ሰርተው እንዴት አድርገው ከማህበረሰቡ ጋር እንደሚዋሃዱ፣ ይሄ ደግሞ ምን ያህል ለልጆች አስፈላጊ እንደሆነ ወላጆችን ማንቃት ያስፈልጋል እና ብዙ ከአለማወቅና ከድሮ ከነበረን ባህልና ድሮ ከምናውቀው ማህበረሰብ
የማስተዳደግ ዘይቤ የተለየ ነገር ስለሚጠበቅብን ነው እንጂ ከክፋት ወይም ከመጥፎነት የመጣ ነገር አይደለም። ትክክል። እና ይሄንን ለወላጆች የማንቃቱ ስራ አንደኛው በዚሁ በፕሮጀክት ውስጥ አድርገን ይዘን የምንንቀሳቀስበት ነገር ማለት ነው። ብዙ ልጆች ብዙ ጊዜ ወላጆቻችን በቃ አያፈናፍኑንም። ኖርዌጂያን ጓደኞች ይዘን አንዳንድ ቦታ መሄድ ብንፈልግ መጎብኘት ብንፈልግ እድሉን አይሰጡንም። እቤት እንድንቀመጥ ይፈልጋሉ። ሴት ልጆች በተለይ ብዙ ጊዜ ትምህርት ቤት አካባቢ ይናገራሉ ነው እነሱ አሁን ለምሳሌ ሆምወርክ በጣም ብዙ ነው የሚሰጠው እዚህ ሀገር ላይ እና ግን ቤት ሲሄዱ ያው ካለን ባህል አንጻር ብዙ ጊዜ ሴት ልጆች እናት አባት ይረዳሉ፣ ቤት ይወለውላሉ፣ ምግብ ይሰራሉ ይላሉ እና ብዙውን የትምህርት ጊዜያቸው ለምሳሌ ይሻማባቸው። ያም ብቻ አይደለም፣ በወጣትነት አንድ የኖርዌይ ልጅ ኖርማል የሆነ አስተዳደግ ተብሎ የሚባለውን አስተዳደግ እንዳያገኙ ያደርጋቸዋል የባህሉ ተጽዕኖ። ስለዚህ በብዙ በኩል ብዙ እክል ሊያመጣባቸው ይችላል እና በዚህ በኩል ያሉትን ሁኔታዎች ለወላጆች ማስረዳት አልቦርሊ ኮንትሮል ባርነስ ፍሪሄድ ነው። ይሄኛው በባሽ ተነጀ አሁን እያስረዳው ያለው አልቦርሊ ኮንትሮል ወይም ደግሞ የልጆችን መብት በጣም የመጋፋት ያለፈ ቁጥጥር በዚህ ውስጥ ይካተታል። ለምሳሌ አሁን እኛ ከኢትዮጵያ አሁን ምናልባት በቅርብ ጊዜ ኢንፎርሜሽን የለኝም፣ ከዛ አንፃር ሲታይ አልቦርሊ የሆነ ከመጠን ያለፈ ቁጥጥር ኢትዮጵያ ውስጥ ምንድነው ተቀባይነት አለው ማለት ነው አይደል? ለምሳሌ አትናገር፣ እንግዳ ሲወጣ ሲገባ ውጣ፣ አንገቱን የደፋን ልጅ እንዲህ በትክክል በእውነት በባህላችን ስንመለከት እንዴ እሳቸው እኮ በጣም የጨዋ ልጅ ነው እኮ እንደው እኮ ተቀጥቅጦ ተቆጥቶ ያደገ ነው፣ እንደው እኮ ሰው ቀና ብለው አያይም፣ እንደው እኮ ሰው እኮ አይናገርም፣ እንደው አንድ ነገር እንዲህ በእንደዚህ አይነት እንደው ከቤት እኮ አይወጡም እኮ ከሌላ ሰው ጋር እኮ አይገጥሙም እንዲህ እየተባለ የሚታደግበትና ይሄ እንደ ፖዚቲቭ ነገር የሚነገርበት ባህል ውስጥ ነው ያደግነው። ምንድነው ያ ጉዳቱ? ምንድነው ስናደግ ምንድነው የሚያመጣው ጉዳት? እንደዛ ሆነ ማለት እንግዲህ ሁሉ ነገር መታየት ያለበት እንደየቦታውና እንደየአካባቢው ነው። ትክክል። ያ በሀገራችን ውስጥ በመጀመሪያ ደረጃ ብዙንም ያንንም ያህል አሁን እዚህ ሀገር ህፃናት ያላቸውን አይነት ምንድነው ፖሲቢሊቲስ ምንድነው የሚባለው አጋጣሚዎች፣ እድሎች የተለያዩ እንቅስቃሴዎችን የማድረግ የተለያዩ ተግባሮችን የመፈጸም የተለያዩ ኮርሶችን የመውሰድ የተለያዩ ነገር ውስጥ ገብቶ አእምሮ አድማሳቸውን የማስፋት እንዲህ አይነቱ ብዙም በሀገራችን የለም። አሁን በጣም በሰለጠነው ዓለም ላይ ነው ያለነው እና ያንን የሀገር ቤት አስተዳደግ እንትን ይዘን መጥተን ልጆችን በቤት ውስጥ ብቻ ልንወስናቸው ብንሞክር በጣም ከሌላው የኖርዌጂያን ተማሪ በጣም ወደ ኋላ ነው የምናስቀራቸው። ምክንያቱም እንደነገርኩ ትምህርት ቤት በጣም የተወሰነውን ከፊል ብቻ ነገር ብቻ ነው የሚያስተምረው። ብዙ ትምህርት ያለው ከዛ ውጭ በሚያደርጓቸው እንቅስቃሴዎች ነው እና ያ በጣም ከፍተኛ ጉዳት አለ። በሌላ በኩል ለምሳሌ ይሄው ኤትሊቭ ኡተንፍሪክት ኦትቫንጎ ቦልድ ነው የሚለው ቦልድ ጥቃት ብለን የምንለው ነገር የአእምሮ የአካልም ጥቃት ነው። ለምሳሌ ልጆችን የመቅጣት ብለን የምንለው ነገር አሁን ልጆችን መቅጣት የሚለውን ነገር የሚመለከት በሀገራችን በጣም በፖዘቲቭ ሁኔታ በጣም በመልካም ነገር የሚነገር ልጆቻቸውን ቀርቶ አሳደጉ እንደው እንደዚህ አድርገው ስነ ስርዓት አስይዙ ምናምን ነው የሚባለው። ግን መቅጣት የሚባለው ነገር አሁን ወደዚህ ወደ ሰለጠነው ዓለም ስንመጣ አሁን እንደ ድሮ ጆሮ መቆንጠጥ በቀበቶ ገርፎ ልጅን አስተካክላለሁ ማለት ይሄ በአንደኛ በህግ ደረጃ የተከለከለ ነው የሰለጠነው ዓለም እና አሁን ዛሬ ስንመለከት በመንግስት ተቋም እንግዲህ እንደሚታወቀው የሰለጠኑት የምዕራባውያን ሀገሮች የህፃናት መብት ጠባቂ ድርጅት አላቸው እና ልጆችን መምታት፣ መግረፍ፣ መቆንጠጥ፣ በጥፊ ማለት እንዲህ ያሉት ነገሮች በህግ የተከለከሉ ናቸው፣ ያስቀጡ ናቸው።
በዚህ ምክንያት ብዙ ወላጆች ልጆቻቸውን ተነጥቀው እኔ በየጊዜው ከተለያዩ ቦታ ላይ ማላቃቸው ኢትዮጵያውያኖች፣ ኤርትራውያኖች፣ ሶማሌዎች ስምህን ሰምተን ነው ከኢንተርኔት ላይ አንብበን ልትረዳን ትችላለህ ወይ? ልጆቻችን መጥተው የህፃናት ጠባቂ እና ፖሊስ መጥተው ወሰደብን ተብሎ በጣም ብዙ ስልኮች ይደርሱኛል። ልትረዳን ትችላለህ ወይ? ያጠፋነውንም ጥፋት አናውቅም የሚሉ ብዙዎች አሉ። ልጆች ደግሞ ሲጠየቁ ብዙ ጊዜ ልጆች እውነት ነው የሚናገሩት እና አሁን እንቆነጠጣለን ወላጆቻችን የሚነግሩንን ካልሰማን ወይም እነሱ ካሉን ውጭ ከሆነ እንገረፋለን፣ በኩርኩም እንመታለን ምናምን ሲሉ ይሄ እንደ ትልቅ እንደ ህግ መጣስ ነው፣ ወንጀል ነው የሚታየው እና ወዲያው ሄደው ልጆቻቸውን ተነጥቀው በልብ ስብራት እጅግ ብዙ በአእምሮ በምን የታወቁ ወላጆች በጣም ብዙ ናቸው። አሁን እንግዲህ በኦስሎ እንኳን የወጣውን ስታቲስቲክስ ብንመለከት የዛሬ አንድ ዓመት የዛሬ 2 ዓመት በየዜናው ሁሉ ነው የተነገረው። እንግዲህ የውጭ ሀገር ዜጎች እኛ ማይኖሪቲ ነው የምንባለው። ማይኖሪቲ ማለት አናሳ ማለት ነው በቁጥር ግን በመንግስት ማደጎ ስር ጥላ ስር ተነጥቀው ተወስደው በመንግስት እጅ የሚያድጉትን ልጆች በፐርሰንት ስንመለከት 54% በኦስሎ የውጭ ሀገር ዜጋ ልጅ ኦስሎ ብቻ ነው አጠቃላይ ኦስሎ። በሌሎችም እንደዚሁ ብዙ የውጭ ሀገር ዜጎች በሚኖርባቸው ከተማዎችና ቦታዎች ላይ እንዲህ አይነቱ ነገር ኦቨር ሪፕሬዘንቴሽን ነው የሚባለው ከመጠን በላይ። ስለዚህ ቤተሰቦች የኖርዌይን የልጅ አስተዳደግ ዘዴ አልተረዱትም ማለት ነው። ይሄ የሚያሳየው አልተረዱትም። እዚህ ጋር እስኪ አንድ ብዙ ጊዜ ይሰማል ማማ ዷዱ ፓፓ ዷዱ ይላሉ ልጆች። አንድ ማማ አንቺ ደደብ ነሽ፣ ፓፓ አንተ ደደብ ነህ ማለት እነሱ ለተንኮል አይደለም እንደዛ ነው። አንደኛ ብዙ ቤተሰብ ከልጆች ያነሰ ነው ቋንቋ የሚችለው። ሁለተኛ ብዙ ቤተሰብ ከልጆች ያነሰ የኖርዌይን ህግ ነው የሚያውቀው። እነሱ በትምህርት ቤት ስለሚማሩ ሁሉን ያውቃሉ እና ይሄን ከነሱ ጋር ሲያነጻጽሩ ከቤተሰብ ጋር ልጆች ራሳቸውን የበላይ አድርገው ያገኙታል እና በዚህ ምክንያት ማማንቺ ደደብለሽ ፓፓ የሚሉ ልጆች እንዳሉ ይወራል። እስኪ በትክክል ይሄ እኔም ራሴ በብዙ ልጆች በብዙ ወጣት ልጆች ጋር ህፃናት የሚሆኑት ልጆች በ12 13 ከዛም በላይ ደግሞ በ17 በ18 በ19 ዓመት ዕድሜ ያሉትን ልጆች በተለያየ ቦታ ላይ በስራ ምክንያት ተሰል የሚሰማውና የሚደጋገም ነገር ብዙ ወላጆች ወንተ እንደገለጽከው ለወላጆቻቸው ያለው አክብሮት በጣም እየቀነሰ ነው የሚመጣው። ምክንያቱም ልጆች እዚህ ሀገር ሲያድጉ መልካም አስተዳደግ ተብሎ የሚያውቁት በኖርዌይ ባህል ውስጥ በኖርዌይ ማህበረሰብ ውስጥ የሚያውቁት የአስተዳደግ ዘይቤ ወላጆቻቸው ከሚያሳዩት ነገር ጋር ፍጹም የተጋጨ ሆኖ ያገኙታል። ለምሳሌ አሁን አንደኛው ብዙ ጊዜ ወላጆችን ዝቅ አድርጎ የማየት ነገር እንዲያደርጉ የሚያደርጋቸው ከዚህ ከቋንቋው ወይም ደግሞ ከማወቅ ከእውቀት ከነዚህ በተጨማሪ አንደኛው ምንድነው እስቲ ዛሬ ህፃናት ልጆችን እንመልከት። ለምሳሌ በመዋለ ህፃናት የሚሄዱትን እንመልከት። መዋለ ህፃናት ማለት ህፃናት እንግዲህ ለመጀመሪያ ጊዜ ከቤት ወጥተው ከሌሎች ህፃናት ልጆች ጋር አብረው ውለው ከሌሎች ህፃናቶች ጋር ህግ ጠብቀው ስርዓት ጠብቀው ምግብ ሲበሉ አይተህ እንደሆነ ልክ የወታደር ቤት ይመስላል። ሰዓቱ ተጠብቆ እያንዳንዱ ልጅ ወንበሩ ምኑ የራሱ ብርጭቆ አስተካክሎ ብሎ ኢቨን በልተው ሲጨርሱ እንኳን ዝም ብሎ እኛ እንዳደግንበት ዝም ብለህ ብድግ ብለህ ለእናትህ ወይም ለእህትህ ጥለህ እንደምትሄደው አይደለም። አንሳና በትክክል ሄደህ አስቀምጠህ አጸዳድተህ ይሄንን ሁሉ ስርዓት እንዴት እንደሚማሩ ያው መቼም የሚያስገርም በእውነት በጣም ፖዚቲቭ የሆነ የልጆች አስተዳደግ ሁኔታ እዛም ጥፋት ይጠፋል። ለምሳሌ ህፃናት ልጆች ጥፋት ያጠፋሉ። አንዱ ለምሳሌ አንደኛው የሌላኛው ህፃን ልጅ መጫወቻ እየተጫወተ ሄዶ ይነጥቀዋል። ሲነጥቀው መተው የሚያነጋግሩበት የድምፅ ቅላጼና ወይም ደግሞ እነዚህ ልጆች ይሄንን ሌላ ቦታ በቤታቸው ውስጥ ሲያደርጉ ወላጆቻቸው የሚያደርጉት የኮሚኒኬሽን ስታይል ፈጽሞ ይለያይባቸዋል። ምክንያቱም በኃይለ ቃልነት አይደለም። አሁን የኃይለ ቃል ካልቸር እዚህ የለም። ያታ ነገር ያለው እንደዚህ ድራሽ ነው ማጣፋ
እንደዛ ታከላልኩ የሚባል ነገር ለምሳሌ የለም በማናቸውም የለም። ምንድን ነው ለምንድን ነው እንደዚህ ያደረገው? እና እስቲ ንገረኝ፣ እስቲ አስረዳኝ፣ ለምንድን ነው የወሰድክበት? በዚህ መጫወት ፈልጌ ነው የኔ ልጅ ሚንቬል የኔ ጓደኛ። እንግዲህ አስተማሪ ወርዶ ልጅን የኔ ጓደኛ እስቲ አስረዳኝ፣ ለምን ወሰድክበት? አየኸው እንዴት እንደሆነ ሲያለቀሳልኝ፣ አየህ እንደዚህ ስላረከው አዘነ። ግን እሱ ሲጫወት ለምሳሌ ለእኔ ብትነግረኝ እሱ ልክ ሲጨርስ ደግሞ እሱ ያንተን መጫወቻ ወስድና እሱ ደግሞ አንተ ደግሞ መሱ እንዲህ አይነት በመግባባት ላይ አንድ ደግሞ ሀሳቡን ደግሞ አንድ ጥፋት ሲያጠፋ አጠፋ አይደል እንኳን እኮ ወዲያው እኮ አይባልም። እስቲ ሀሳብህን ግለጥ። ለምንድን ነው ያደረገው? ምን አስበህ ነበር ያደረገው? ከዛ ልጁ እዛው በውይይት ጥፋቱን እንዲያውቅ ያደርጉታል። ገላሃለሁ ሳይባል ቆነጥጣለሁ፣ ገርፋለሁ፣ አሳያለሁ ማንኛውንም አይነት የዚህ የዛቻ ቃል ሳይሰማ እዛው በዛው በሚደረገው መልካም ንግግር እዛው ተምሮ ጨርሶ ሁለተኛ ይሄንን አላደርግም ብሎ የበደለውን ሰው ይቅር በል፣ ይቅርታ ጠይቅ፣ ይቅር ኡንሽን በል፣ ይቅርታ ብለህ በል። እንዲህ ተብሎ ነው የሚለያየው። ተመልከት እንግዲህ ያለውን ልዩነት። በመጀመሪያ ደረጃ እስቲ ወደኛ ወደ አስተዳደጋችን ሀሳብን የመግለጽ ነፃነትን እንግዲህ ዛሬ በአገራዊ ደረጃ በፖለቲካ ደረጃ ነው የምናወራው። እስቲ ከቤት እንጀምር። አንድ ልጅ ጥፋት ሲያጠፋ እንደው እድሉ እንኳን ይሰጠዋል። ይሄንን ጥፋት እንዴት ልታጠፋው እንደቻልክ እስቲ አስረዳኝ። እስቲ ቆይ ካንተ ፐርስፔክቲቭ ንገረኝ። ከዛ በኋላ ደግሞ እሺ ኮንሲኩዌንሱ ምን ሆነ? ያደረከው ነገር እሺ አየው ወይ ገባህ ወይ? እንደዚህ አይነቶቹ ውይይቶች ላይ ተመስርቶ ነው። ከዛ በኋላ እሺ በጣም ጥሩ በቃ ይሄንን አድርገሃል፣ ይሄን ጥፋት አድርገሃል። አሁን ለምሳሌ የሚወደው ነገር ለምሳሌ የቴሌቪዥን ማየት ወይም የሆነ ነገር ፊልም ወይም የሆነ ነገር ቢሆን አሁን ዛሬ ይሄንን ስላደረግ ይሄ አይደረግም። ስለዚህ ሄዶ ማጣፋት መምታት ምናምን የሚባለው ነገር አይኖርም። በብዛት በመግባባት ጥፋት ራሱ ማስተማሪያ ነው ለልጆች። እንዲህ አይነት አመለካከት እና ብዙ መልካም የሆኑ ነገሮች ልንወርሳቸው የሚገባ ነገሮች አሉ። ልጆች ይጋጭባቸው እዚህ ትምህርት ቤት የሚያነጋግሯቸው በዚህ ዘይቤ ነው። በዚህ በጣም ተለሳለሰውና አእምሮን የሚገነባ እነሱ ያደረጉትን ድርጊትና የፈጠረውን ውጤት በስነ ስርዓቱ እንዲገነዘቡ አድርገው ነው የሚያስጨብጧቸው እና እውቀት የመማሪያ መድረክ እዛው ፈጠሩላቸው ማለት ነው ባጠፉት ጥፋት። በቤታቸው ግን ሲሄዱ ጩኸት፣ ሁከት፣ ምት፣ ዛቻ፣ ማስፈራራት ሁለተኛ የሚታረግ ነው እና ልጆቹ በኋላ ላይ እንደምን ያያቸዋል? ወላጆቻቸውን እንደ ፕሪሚቲቭ ወይም እንደ ኋላ ቀር የማየቱ ነገር እንትን እያለ ይመጣል። ምክንያቱም ያ በጣም የሰለጠነ እና ሞደርን አሁን ብዙ ጓደኞች አሉ አንተ እኮ ሞደርን አይደለህም እኮ ምናምን ይላሉ ልጆቻቸው የተወሰነ ነገር ሲመጣ እንደ ሲቪላይዝድ ሰው ሁን እንጂ ብለው የሚሉ ሁሉ ልጆች አሉ። እና ምንድነው ሲቪላይዜሽን ማለት ምንድነው? በውይይት ላይ በዲስከሽን ላይ የተመሰረተ የመግባባት ባህል በቤተሰብ ውስጥ የማዳበር ነገር ማለት ነው። እና ሲናገሩት ቀላል ይመስላል፣ ግን በተግባር ላይ ለማዋል በጣም በእውነት በጣም ብዙ ሰው ሊተጋ የሚገባው ነገር ነው። መነሻው ግን ልጆች ያው ሁላችንም ስናድግ ማለት ነው ልጅ ማለት አያውቅም ነው የቤተሰብ መነሻው ይመስለኛል። አያውቅም፣ እኔ ነኝ የምመራው፣ ባብራራለት አይገባውም፣ ላብራራለት አይገባም፣ በውይይት ችግር መፍታት አይችልም። ይሄ መሰለኝ የቤተሰብ መነሻው። እርግጥ ብዙ ነገሮችን በዚህ ላይ መጥቀስ ይቻላል። ምክንያቱም በነገራችን ላይ ኖርዌጂያኖች አሁን የተናገርኩበት ደረጃ ላይ በውይይት ላይ የተመሰረተ የልጆች አስተዳደግ ዘይቤ ወይም ባህል ላይ የደረሱት እንዲሁ ከሰማይ ተነስተው አይደለም። ሩቅ ሳንሄድ የዛሬ እንግዲህ በ1972 ዓመተ ምህረት ጀምሮ ነው ልጆችን መምታት መልካም ነገር አይደለም፣ መንግስት አይደግፈውም፣ ህግ አይደግፈውም እየተባለ ሲነገር ቆይቶ በህግ ደረጃ ረቆ በጣም በወንጀለኛ መቅጫ ህግ ውስጥ ተካቶ ተብሎ እንትን ያለው በ1987 ዓመተ ምህረት ነው በፈረንጆች።
እንግዲህ የዛሬ 30 እና 40 ዓመት ወደ ኋላ ስንመለስ ኖርዌጃኖችም ልክ እኛ ሀገር እንደነበረው እንዳለው ማለት ነው በቀበቶ መግረፉ መቆንጠጡ ምን ማለቱ ነበር የተለመደ ነበር። ግን ምንድነው ያንን ከዛ አይነት ያስተዳደግ ዘይቤ ውስጥ እንዲወጡ የረዳቸው ነገር ምንድነው? እውቀት ነው። ምክንያቱም ብዙ ህብረተሰብ የዚህ የልጆች ይሄ የዲቨሎፕመንታል ሳይኮሎጂ የሚባለው የትምህርት ዘርፍ አለ። የልጆች እድገት ከተወለዱበት ሰዓት ጀምሮ በየወራቱና በየአመታቱ ተመጥኖ እኛ እነሱ ላይ የምናደርጋቸው ማናቸውም ነገሮች ምን አይነት ኢፌክት ወይም ደግሞ ምን አይነት ሁኔታ ተጽዕኖ እንደሚያደርግባቸው ለብዙ ዓመት ተጠንቷል። እና ኦልሬዲ ይሄ ምዕራቡ ዓለም በዚህ በእውቀት ላይ የተመሰረተው የልጆች አስተዳደግ በሳይንሱ በምኑም ተደግፎ ለብዙ ዓመት አጥንቶታል። ያ ነው ለባህል መቀየር ምክንያት ነው። ለምሳሌ አጭር ነገር መናገር ይቻላል። ለምሳሌ እኛ ሰጥ ለጥ ብለህ አባትህን መልስ እንኳን መመለስ አይፈቀድልም፣ እንኳን ሀሳብህን ልትገልጽ ለምን ጥፋት እንዳጠፋ በዛ ውስጥ ነው። ለምሳሌ አሁን እስካሁን ድረስ በኤዥያ በአፍሪካ በምናምን ያለው በሙሉ በዛ አይነት አስተዳደግ ውስጥ አለ። መልስ ከሰጠ ባለጌ መልስ ከሰጠ። ስለዚህ እኔ የምልህን ብቻ ትሰማለህ፣ እኔ የምልህን ትከተላለህ። እስቲ አንድ ልጅ በዛ አይነት ሲስተም ውስጥ ያደገ ልጅ እኔ ካልኩ ውጪ ግን ከወጣህ እመታሃለሁ እቀጣለሁ በሚለው ውስጥ አደገ እንበል። ነገ ያ ልጅ የሀገር መሪ ቢሆን እና ሌሎች በአስተሳሰብ ወይም በሀሳብ ከሱ ጋር የማይመሳሰሉ ሆኖ ሲያገኛቸው ምን አይነት እርምጃ ነው የሚወስደው? ከልጅነቱ የተማረው ሀሳብን መፍታት፣ ክርክርን መፍታት፣ ጠብን መፍታት የሚቻለው በመምታት ሌላኛው አለቃ ሆኖ አንደኛው ታች አድርጎ አንደኛው ዝም ሰጥ ማሰኘት ነው። ምክንያቱም ሁሉ ነገር ከቤት ነው የሚጀምረው። ከቤት ውስጥ አልጀመርነውም ዲሞክራሲ በአገሩ ደረጃ ላይ ለማድረስ በጣም ከባድ እና ምዕራባውያን ይሄንን በጣም ከኛ ቀድመው ተረድተውታል። ስለዚህ ልክ ያንኑ የዲሞክራሲ ካልቸር ከቤት ውስጥ ጀምረውታል እስከ አገር አስተዳደር ድረስ ያንኑ በውይይት ችግሮችን የመፍታት በጉልበትና ጥርስ በማውለቅ ወይም በመደብደብ ችግሮችን የመፍታት ባህል አጥፍተውታል። እና ይሄ እንግዲህ ስላመኑበት ነው። እና እኛም ልክ እንግዲህ አሁን እዚሁ ሶሳይቲ ውስጥ ነን ያለነው። ልጆቻችን እንዲጎዱብን አንፈልግም፣ በእውቀት እንዲበለጽጉ እንፈልጋለን። ሳንመታቸውና ሳንደበድባቸው ጉዳትና ጥቃት ሳናደርስባቸው መማርና ስነስርዓት መያዝ መለወጥ ከቻሉ በእውነት ለዚህ ደግሞ በጣም እንደዚህ አይነቱ ንቃት ልክ አሁን እኛ በምናደርገው የፕሮጀክት አሰራር ውይይት ላይ ቤዝድ ባደረገ ሁኔታ አስተሳሰባችን ለመቀየር ጥረት እናደርጋለን ማለት ነው። እስኪ ስለዚህ አሁን ቤተሰብን ነው የምታስተምሩ ማለት ነው። አብዛኛው የእናንተ ፕሮጀክት አሁን ቤተሰቦች እንዲህ አይነት አመለካከት እንዲኖራቸው ትኩረታችሁ? አሁን እንግዲህ ትልቁ ታርጌት አድርገን የተነሳ ነው አዋቂዎችን ነው። ልጅ ያላቸው ልጅም የሌላቸው ይሳተፋሉ። ምክንያቱም ይሄ እውቀቱ ወይም ደግሞ ውይይቱ ለማንኛውም ሰው ጠቃሚ ነው። ዛሬ ልጆች የሌላቸው ሰዎች ግን እንትኑን የሚከታተሉ በየውይይቱ መድረክ መጥተው ይህንን ነገር የሚሳተፉ ብዙ አይቻልም። ልጆች ሳንወልድ ገና አሁን ከአሁኑ ራሱ በጣም ብዙ ቤዝ እያገኘ ነው የሚል መልካም የሆነ እንትንም ይሰነዝራሉ። ኮመንት ትክክል። ልጅ ባይኖርም አስተማሪ ሊሆን ይችላል። ባርና ሄዶ ማለት ህፃናት ሄዶ የቤት ትምህርት ቤት ሄዶ አስተማሪ ሊሆን ይችላል። ልጆች ቤት ይመጣሉ። ልጅ የሌለው ሰው ልጅ ካለው ቤት ይሄዳል እና ይሄ ችሎታው ከሌለው ትክክል ራሱም ይኖረዋል እንጂ ዛሬ ልጅ አልወለደም ማለት ነገ ያገባል፣ ነገ ይወልዳል። ግን እውቀቱ ግን መቼም የሚጠቀምበት ይሆናል። ትክክል ነው። ስለዚህ ኦኬ፣ ሌላው አንድ ጥያቄ ለምሳሌ በዚህ አስተዳደግ ዘዴ አድገው የመጡ ልጆች እየተቀጡ ማለት ነው፣ ዝም በል አታውቅም ምናምን እየተባሉ አድገው የመጡ ልጆች ወደ ኖርማል እንዲመጡ የሚወሰድ እርምጃ አለ፣ መድኃኒት አለ፣ ትሪትመንት አለ? ተጽዕኖን ካምሯቸው ለመሰረዝ ማለት ነው ያሳደረባቸው ተጽዕኖ? እንግዲህ መቼም ይኸው ደስ የሚለው ነገር ህፃናት ልጆች ብዙዎቹ የሀገራቸውን ባህል አውቀው ምን ብለው በስደት የሚሆን በትምህርት ወይም በስራ ምክንያት
ከወላጆቻቸው ጋር ወደዚህ ኖርዌይ ሲመጡ ህፃናት ልጆች ይገርማል ብዙ ጊዜ አይፈጅባቸው የአካባቢያቸውን ምንነት ለማጥናት ልክ እንደ ስፖንጅ ናቸው። ስፖንጅ ውሃ ውስጥ ተከተው ወዲያውኑ ሳብ የሚያደርገው የሚመጣው እና በአንድ ጊዜ ይበሉታል። ትልቁም ችግር ይሄ ነው። አንድ ቤተሰብ ተሰዶም ይሁን በስራም ይሁን በጋብቻም ይሁን ሲመጣ ልጆችና አዋቂዎች በኖርዌይ ላይ ያላቸው የአኗኗርና የኖርዌይን ባህል ሁሉን የመዋሃድ እኩል ቢሆን ኖሮ እኮ ብዙ ችግር አይመጣም ነበር። ግን ልጆች ይፈጥናሉ። ልጆች ያንን ነው በአንድ ጊዜ የሚይዙ። ከዛ በኋላ ቻሌንጅ ማድረግ ይጀምራሉ ወላጆቻቸው። አሁን ብዙዎቹ ወላጆች በቃ ልጆቼ በቃ ባለጌ ወጥ ሆኑብኝ፣ ጋጥ ወጥ ሆኑብኝ፣ ስናገራቸው ሁሉ ይመልሱኛል፣ አያከብሩኝም ይላሉ። ምክንያቱም ያለማክበር ነገር አይደለም። ግን ኦልሬዲ እዚህ በትምህርት ቤት ማንም እኔ ስልጣን አለኝና እኔ ምንም ብቻ ስማ የሚል የለም። እስቲ አንተስ ምን ትላለህ? አንተስ ሀሳብ ምንድነው ተብሎ ነው የሚጠየቀው። እና ሀሳባቸውን ያመኑበትን ነገር የማቅረብ እንትናቸው እዚህ በአንድ ጊዜ ይጎለብታል። ያ ደግሞ ለብዙ ወላጆች እንደ እንትን ነው የሚሆነው፣ በቃ የተደፈሩ ነው የሚመስላቸው ካደጉበት አንፃር ሲያዩት በቃ ተበላሹ። እንደው መልስ ሁሉ እኮ ይመልስልኛል። ምክንያቱም በትክክለኛ በሎጂካል በሆነ ሁኔታ ተነጋግረህ ነው የዚህን ሀገር ልጅ የምታሳምነው እንጂ እኔ ብያለሁና ነው ከዚህ ውጪ ሌላ ነገር የለም ብለህ ብትለው ምንድነው ወላጆች ምን አይነት ወላጆች ናቸው ነው የሚለው። ምክንያቱም አእምሯቸው በጣም ይቀየራል፣ የአስተሳሰብ አድማሳቸው በጣም ይቀየራል። በጣም ጥሩ። በሌላ መንገድ ደግሞ አንዳንዴ ከመጠን በላይ ነፃነታቸው ይሄዳል። እዚህ ኖሮ የሚያድጉ ልጆች የሚል ደግሞ አለ። እሱ እንዴት ነው? ይሄንን በእውነት እኔ ይሄንን ነገር ከብዙ ወላጆች ጋር ነው እንግዲህ እንደነበርኩ በዲስከሽን ላይ ወይም ውይይት ላይ በተመለከተ መልኩ ነው እና ይህ እንደዚህ አይነቱ ሀሳብ ሲሰነዘር ብዙ ጊዜ ሰምቻለሁ። ከመጠን በላይ ያለፈ ነው፣ ለልጆች የማይጠቅም ነፃነት ነው። እንደውም በቃ እኛ መምታት አትችሉም ስለተባለ በቃ ያው ልጆቻችንን በቃ ለቀናቸዋል የፈለጉትን እንዲያደርጉ ብሎ ሁሉ እንትን ያላል። ምንድነው አሁንም ይሄ ነፃነት የሚባለውን ነገር በተሳሳተ ሁኔታ ብዙ ወላጆች ተርጉሙታል። ልጆችህን አተምታ ተብሎ እኮ ማለት የልጆችህን የማጥኛ ሰዓት መቆጣጠር አትችልም ማለት አይደለም። ግን እነሱ በቃ የዚህ ተከልክለናል፣ ይሄንን ካላደረግን በቃ ምንም ፓወር የለንም ልጆቻችን ላይ ብለው ለቀው ተተውታል። እና በእውነት አሁን ልጆች ብዙ ጊዜ የሚያሳዩት ባህሪ የውጭ ሀገር ዜጋ የሆኑ ልጆች ምክንያቱም ወላጆች እኛ ደግሞ ነገ የህፃናት ጠባቂው ድርጅት መጥቶ ባርነበርን ይባላል። ባርነበርን መጥቶ እንደዚህ ቢያደርገን እኛ እንደዚህ አይነት ችግር ውስጥ ከመንገባ ይሄንን እፈልጋለሁ ብለው ሲሉ መግዛት፣ እዚህ ቦታ መሄድ እፈልጋለሁ ሂድ፣ እዚህ ቦታ ማምሸት እፈልጋለሁ ሂድ አምሽ፣ ጌም ቁጭ ብዬ 3 ሰዓት ሙሉ ኮምፒውተር ላይ መጫወት እፈልጋለሁ ተጫወት። ምክንያቱም የልጆች ነፃነት ያለበት ሀገር ነው። ይሄ በፍጹም የተሳሳተና ማንኛውም ኖርጃ የማያደርገው ነገር ነው። ልጅህን አተምታ ተባለ እንጂ ቤትህ ሲመጣ ከቤትህ ጣራ ስር የምታሳድገው ልጅ ከምን ሰዓት እስከ ምን ሰዓት ቴሌቪዥን እንደሚያይ የምትወስነው አንተ ነህ በወላጅነት። ምን ያህል ሰዓት ኮምፒውተር ፊት ላይ አይኑን አፍጦ መጫወት እንዳለበት መወሰን ትችላለህ። ምን ያህል ሰዓቱ ለጥናት መዋል፣ ምን ያህል ሰዓቱ ለሌሎች ለመዝናኛና እረፍት ለማድረግ። ይሄ ሁሉ ወላጆች ከልጆቻቸው ጋር በንግግር ፕሮግራም አውጥተው ሊመሩበት የሚገባ ነገር ነው። ይሄን ማድረግ ይችላል አንድ ወላጅ። ስለዚህ ያው ችግር የወላጅ ሁለት ነው ማለት ነው። አንድም ጠቅላላ ለመረዳት በመጣበት ባደገበት ባህል ዝም በል በሚል ማሳደግ፣ ወይም ደግሞ በሌላኛው ዝም ብሎ በወሬ ብቻ የልጆች መብት ጠባቂ ይመጣብኛል ብሎ መልቀቅ ነው። መረን ይለቃል። ኦኬ እስኪ ሰዓት እያለቀብን ነው፣ 5 ደቂቃ ብቻ ነው የቀረን። እስኪ ስለ ባርንባድ ወይም የልጆች መብት ጠባቂ ድርጅት ከቤተሰብ ጋር አይግባባም በደንብ የቤተሰብን ባህል አንደርስታንድ አድርጎ ተረድቶ አስተምሮ ችግሩን ከመፍታት ይልቅ ወደ መጠማት ነው ይባላል።
ምን ትላለህ? እንግዲህ በእውነት አሁን ይሄ እንደዚህ አይነቱ ክሪቲክ ወይም ደግሞ ነው አቤቱታ ከብዙ ወገኖች የተሰማ ነው። በብዙ ቦታ ላይ ተጽፏል። እኔም በተለያዩ መድረኮች ለፖለቲከኞችም ሆኑ ሌሎች ምሁራን ያቀረብኩት ነገር ነው። የባህል አለመግባባት ሁኔታ አለ እና ይሄ በጣም በዛም ዘርፍ አስተማሪ ስለሆንኩኝ ደግሞ ለተማሪዎችም ሁሉ ጊዜ ማስተምረው ነገር ነው። ምክንያቱም መንግስትም እኮ አልተረዳውም ማለት አይቻልም። ምክንያቱም አሁን የተለያዩ ዩኒቨርሲቲዎች የህፃናት ጥበቃ የህፃናት መብት ጥበቃና የውጭ ሀገር ዜጎች በሚል ለብቻው የፖስት ግራጁዌት ፕሮግራም ከባችለር በላይ አቋቁሟል እና በጣም ብዙ የህፃናት ጠባቂ ሰራተኞች ወይም እነዚህ ባርንቨርሽ አርባይተር የሚባሉት ማለት ነው ሰራተኞች እዛ ገብተው በዩኒቨርሲቲ ደረጃ በኮሌጅ ደረጃ ከፍተኛ ስልጠና እየወሰዱ ነው። እዛም አስተምራሉ እና እንደውም ጥሩ እድል አገኛለሁ እንደ ውጭ ሀገር ዜጋነቴ ይህንን ነገር ለመግለጽ። ለዚህ ነው እንግዲህ ይሄ እዛ ደረጃ ላይ ከመደረሱ በፊት ልጆችን የሚጠቁ ሄዶ ይህንን ህግን አላከበርክም የኖርዌይን ህግ አላከበርክም ብሎ ያንን ከማድረግና ብዙ ወላጆችን ላይ ችግር ከመፍጠር ይልቅ አሁን እኛ የምናደርገው ነገር ማለትም የውጭ ሀገር ማህበረሰብ ውስጥ ዘልቀን ግራስሩት በታች ደረጃ ሄደን ከተለያዩ የውጭ ሀገር ድርጅቶች ጋር በመገናኘት ወላጆች ንቃት መስጠቱና እንዲዘጋጁበት መልካም አስተዳደር ማለት ምን ማለት እንደሆነ እንዲያውቁት ማለት ብዙ ነገር ይሄ ዝም ብሎ ያልተጨበጠ ነገር ላይ የተያዙ ወሬዎች ይናፈሳሉ። እነሱ እና ፋክቱ ወይም ደግሞ እውነተኛ ብለን የምንለው ኢንፎርሜሽን ምን እነዚህ ሁለቱ ነገሮች ለማሳየት እንሞክራለን ማለት ነው። በጣም ጥሩ። አሁን ባለችን 2-3 ደቂቃ በጣም አሳዛኝ ክስተት ተከስቷል በአውሮፓ ውስጥ በዚህ ሳምንት ማለት ዓርብ ዕለት በ13 ኖቬምበር እና የሽብርተኝነት ጥቃት የተቀነባበረ በፓሪስ ከተማ በጣም ከፍተኛ ህዝብ በሚያሳዝን ሁኔታ ተጨፍጭፏል። ከዛ ከተሳተፉት ውስጥ እዚህ አውሮፓ ተወልደው ያደጉ ልጆች ናቸው። ይሄ ችግር ምናልባት ከእንደዚህ ከማሳደግ ችግር አሁን ከአንተ ከምትሰራው ፕሮጀክት ትምህርት ማነስ የመጣ ይመስላል? ጠቅላይ ሚኒስትር አና ሶልበርግ የኖርዌይ ጠቅላይ ሚኒስትር እዚህ ለሚያድጉ ለአናሳዎች ወይ ለማይኖሪቲዎች ትኩረት መስጠት አለብን፣ ማስተማር አለብን የሚል ንግግር ነው የተናገሩት። እስኪ እዚህ ጋር ትክክል። አሁን ብዙ ምሁራኖችን ብዙ ተመራማሪዎችን ፖለቲከኞችን እያነጋገረ ያለው ጉዳይ እነዚህ ወጣት ልጆች እየተመለመሉ ለሽብር ስራ የሚመለመሉ ወጣቶች ምን የጎደላቸው ነገር ምንድነው የሚለው ነገር ሲታይ በእውነት አንደኛ ወላጆች ወደ አዲስ አገር መጥተው ብዙ ጫና አለባቸው። በአዲስ አገር ላይ ልጅ ማሳደግ በጣም ከባድ ነገር ነው እና እንኳን ራሳቸውን ልጆቻቸውን ሊረዱ ይቅርና ብዙ ወላጆች ራሳቸው በመንፈስም በአእምሮም በጤንነትም ተጎድተው ቢኖሩበት አይነት ሁኔታ ብዙ አለ። በእውነት በጣም ብዙ አለ። በዛ ሁኔታ ውስጥ ወላጆች ልጆቻቸውን እንኳን በትክክለኛው በቅጡ ማሳደግ የማይችሉ ልጅህን ደግሞ በትክክለኛ ቢያንስ በትምህርት ቤት እንኳን ደረጃ ሰክሰስፉል ሆኖ ወጥቶ ስራ ይዞ ቤተሰብ መስርቶ እንዲኖር መልካም ደረጃ ካላስያዝከው ነገ የት ነው የሚውለው? አልኮል የሚጠጣበት ቦታ ነው የሚሆነው፣ ወይም ደግሞ አደንዛዥ ዕፅ ያለበት ቦታ ነው የሚሄደው፣ ወይም አደንዛዥ ዕፅ መሸጥ ይጀምራል፣ ወይም ደግሞ በጣም አክራሪ ከሆኑ ቡድኖች ጋር ይሆንና ጨርሶ ይሄንን ሶሳይቲውን እንደ ጠላትነት ይፈርጀዋል። እና እንዲህ አይነቱ ነገሮች በእውነትም ከልጆች አስተዳደግና ከመልካም አስተዳደግ ጉድለትም ጋር ሊያያዝም ይችላል ይሄ ነገር። በጣም አመሰግናለሁ አቶ ልዑል መኮንን። በጣም ይቅርታ አሁን ሰዓታችን አልቋል። በጣም ሰፊ ርዕስ ነው። ምናልባት ሌላ ጊዜ መመለስ ያለብን ይመስለኛል። አሁን የሶማሌኛ ፕሮግራም መቀጠል አለበት። የሶማሌኛ ራዲዮ ሰፊ ትምህርት ነው የሰጠው፣ ግን ብዙ ያልተነኩ ክፍሎች ደግሞ ስላሉ ሌላ ቀን እንደሚተባበሩ ተስፋ አደርጋለሁ። ለዛሬው በጣም ተስተልኝ የሚሉት ነገር ካለ አጠራርከው አንድ ነገር። በእውነት በጣም አመሰግናለሁ። እኔ በርቱበት ነው የሚለው የዚህ የሬዲዮ ጉዳይ። ከዚህም ቀደም ለህፃናትና ለእኩልነት ሚኒስቴር ይህንን ነገር ለሚኒስትሩ አሳስቤያለሁ።
ብዙ ሰው በሺዎች የሚቆጠር ሰው ሊማርበት የሚችለው ትልቁ ነገር ራዲዮ ነው። ምክንያቱም ሁሉም ሰው ሰብስበን በአዳራሽ ውስጥ ማስተማር አንችልም እና በዚህ ረገድ እያደረጋችሁ ያላችሁት ጥረት በጣም ለብዙዎች እውቀት መመገብ የሚቻልበትን መወያየት የሚቻልበትን መንገድ እያሰራችሁ ስለሆነ እንግዲህ እግዚአብሔር ይርዳችሁ እላለሁ ማለት ነው። በጣም እግዚአብሔር ይስጥልን። አድማጮቻችን የዛሬውን ፕሮግራም እዚህ ጋር አጠናቀናል። ከዚህ በመቀጠል የሶማሊኛ ፕሮግራም ይቀጥላል። መልካም ምሽት።